ወይ ወንድ ላጤ እንደሆናችሁ ቀሩ። አዎ ሄድ አልፈልግም ማለት መታወቅ አልፈልግም። እኔ ከረዱ ቤተሰቦች ጋር መታወቅ አልፈልግም። ምንድነው ምንድነው ማለት መንቀጥቀጥ? ሰላም 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 ውድ የተከበራችሁ የፋም ቲዩብ ቤተሰቦች እንዴት ናችሁልን? እኛ እጅግ በጣም ደህና ነን፣ እግዚአብሔር ተመስገን ነው። ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም? እኛ ጋር ፒስ ነው፣ ፈጣሪ ተመስገን። እናንተ ጋር እንዴት ነው? ዛሬ ብቻዬን መጥቻላችኋለሁ። ከቤት ማንንም ጥርቅርቅ ጋርቄ አስወጥቻለሁ። የለም አንድ ሰው የለ ቤት ብቻዬን ያለሁትና ማንም የለም። የቁም ነገር ወሬ ላወራችሁ ዛሬ እናንተ ጋር ማለት ነው። ፈታ ላደርጋችሁ፣ ስትረስ ውስጥ ያላችሁ፣ ድብርት ውስጥ ያላችሁ ሁላችሁ ማለት ነው ከኔ ጋር ቆዩ። በእርግጠኝነት ፈታ ትላላችሁ ማለት ነው። ወጎጉ ላውጋችሁ ሚስጥር ነውና ለሌላ እንዳትናገሩ፣ ግን ሚስጥር ነውና ዛሬ ላወራችሁ ነው። እሺ ቤተሰቦቻችን እነረዱ ዛሬ አዳማ ልኬያቸዋለሁ። አዳማ ናዝሬት ከሲስተር ማለት ነው ከረዲት ከረዱ እህት ሂደዋል። አዴም ረዱ እነ ያሙ ቢቢው ከነ ሂደዋል። እኔ አልሄድም። ቤተሰቦቻቸው መታወቅ አልፈልግም። እስካሁን አልተዋወቁም። ቤተሰቦቻቸውን የረዱን ቤተሰብ አልተዋወቁም። አልሄድም ብዬ የቀረሁት። አዎ መሄድ አልፈልግም ማለት መታወቅ አልፈልግም። እኔ ከረዱ ቤተሰቦች ጋር መታወቅ አልፈልግም። በቃ ይሄ የኔ ነው፣ የኔ ሀሳብ ነው። እንዳትሳደቡ፣ ለምን ብላችሁ እንዳትጠይቁ፣ ሀሳቤ ነው። እና ስትሄድ ረዱ ተናዳ ነው ሄደች። አብሬሽ አልሄድም ብያት ማለት ነው። በጣም ተናዳለች እና ምን ያደረገች መሰለች? ምግብ ምናምን አላዘጋጅም አልሰሩም እና ስትገባ አሉኝ እሺ ምግብ አዘጋጅተህ እራት እንደዚህ አዘጋጅተህ ኦኬ ችግር የለም በሙያው ከኔ ሁሉ ነገር ከኔ ስለሆነ ችግር የለም አልኩኝ። ስራው እየመጣሁኝ እንደ ድሮ ስመጣ ማንም የለም። ይኸው ገብቼ ተሳትቤ ምናምን ቁጭ አልኩ። ማንም የለም። ሳስበው ለካ ምግብ ምናምን እኔ የሚሰራ ማዘጋጀው ማለት ነው። ኦኬ ሞራል ይመጣልኝና ብድግ አልኩኝ። ኩሽና ገባሁና ሽንኩርት ልልጥ አሰብኩኝ። ከዛ ከተፌ አውራርቼ የሆነ አድርጌ ለካ እንደዛ ነው የምሰራው። ኦ ማይ ጋድ ከዚህ ሁሉ ምን አጨናነቀኝ? ዝም ያተኛ ማለት ወሰንኩ። ቁጭ አልኩት ትቼው፣ በእውነት ነው የምላችሁ ቁጭ አልኩት ትቼው። አንዳንድ ወንዶች ምን ታደርጋላችሁ መሰላችሁ? ሚስቶቻችሁ ሳይኖሩ ሲቀሩ እስኪ እውነታው ምግብ አዘጋጅታችሁ ትበላላችሁ። የእውነቱን ማለት ነው። ቲካዌ እንዳለመጣ ከመሸ ነው የገባው። ኖርማል ስመጣ ሞቅ ብሎኝ ማለት አዘጋጅቼ እበላለሁ ብዬ አስቤ ነው የመጣው። በቃ ደባሪ እንዳልወጣም አስጠላኝ። ቁጭ አልኩ። እንዴ ሳሰው ሌቱም ይነጋል መሰለኝ። በቃ እንዴት ይነጋል ሌቱ ማለት ነው። በጊዜ ምሳ በቃ እንደበላው ነኝ። እንደዛማ ሊሆን አይችልም አልኩ። ምን አደረኩ መሰላችሁ? ወጣውና ሱቅ ያልኩኝ። ምንድነው ላደርግ ያልኩኝ አልኩ። አሰብኩኝ እንደገና ሱቅ ወጥቼ ማለት ነው። ደርሼ ልመጣ ነበር ወላ ማለት ነው። ኦኬ ሳስበው ምን አለ መሰለኝ የወንደላጤ እንትን ቆሎ እዚህ ማለት ዳቦ እዚህ መጣው። ዳቦ ማለት እዚህ መጣው። ምን ላደርግ እንዳመጣሁት እንጂ አላውቅም። እግዚአብሔር እንዴ ወላ መጣውኝና ወይ ፍርፍር ሰርቼ መብላት አለብኝ ወይም የሆነ ነገር በዳቦ ወይም ፓስታ መኮንን ምናምን አዘጋጅቼ መብላት አለብኝ። ሳስበው እሱ አስጠልቶኝ ነው የወጣሁት። ቁጭ አልኩ። ምን ማድረግ እንዳለብኝ አላውቅም።
ግን አብዛኞቻቸው ምን ታደርጋላችሁ? ማዘጋጀት እኮ እችላለሁ አልችልም ብዬ አላወራም። እችላለሁ ቁም ነገር እነረዱ ቁጭ ብለው ምናምን ወላ እኔ ምግብ አዘጋጃለሁ። ችግር የለብኝም። ይህ ችሎታ ምናምን በእጃችን ግን እነሱ ሳይኖሩ ሲቀሩ በቃ ሁሉ ነገር ያስጠላኛል። ማብላት የጉል ነው የሚያባልቱት እና ወሬን ሳላወራችሁ ምን ላይ ነበር የቆምኩት? ምንድን ነበር ብያችሁ የቆምኩት? አዳማ ማለት ነው። አዳማ ላይ ነው። አዳማ ቤተሰብ ከሌሉ ቤተሰቦች አለድም ነው ያልኳቸው ሚስጥር እና እነረዱ አዳማ ሄደዋል። እኔ ስራ ነበርኩ አልመችኛልና እነሱን ላኳቸው። ስቀልላቸው የረዱ ቤተሰቦች ማለት የኔ ቤተሰቦች ናቸው። እግዚአብሔር ምስክሬ ነው። ረዱ ጋር ቀደም ብለን በልጅነታችን ስለሆነ የተዋወቅን ላይክ የእሷ እናትና አባት የኔ እናትና አባት መስሎ ነው የሚታየው። በእውነት ሲምፕሊ በቃ ቀለል አድርጌ ነው እንደዚህ ያማት ምናምን ብዬ አይደለም ማሰባቸው። የረዱ እናት የኔ እናት ብዬ ነው ማሰባት። የረዱ አባት የኔ አባት፣ የረዱት የኔ የረዱ ወንድም የኔ ወንድም እንደዛ ነው ማሰበው። እሷም ላይክ በቃ የኔ እናት የእሷ እናት፣ የኔ አባት የእሷ አባት፣ የኔ እህትና ወንድም የእሷ እህትና ወንድም እንደዛ ነው የምናስባቸው። አልታወቅም ብያልኳቸው ስቀልዳችሁ ነው ሲሪየስ ነገር አይደለም። እና እንትን ነበረ የሲስተሯ የልጇ ልደት ነበርና ከዛ ሄደው ነው እኔም ብቻዬን ቁጭ አድርገው የሚሄዱ እንዳትቀር እየተባልኩ ነው እንግዲህ አላውቅም። ነገ እንጋና ሁሉንም እናያለን። ሄድኩም ቀረሁም እናያለን። ግን አሁን ሳልበላ እንዴት እንደማደር ፈጣሪ ያውቃል። ምን ተኛው እንዴ እናንተን ቁጭ አለኝ። የሚገርመው አንድ ሚስጥር ላወራችሁ ነበረ ግን እየረሳሁት ነው። ችግር አለብኝ እንደዚህ ሳወራ ምናምን ችግር አለብኝ እና እረሳለሁ። መሀል ላይ የደረስኩ ምንድነው እያወራሁት እንዳላችሁ ቢቀርባችሁ ይሻላል። ሌላ ጊዜ አወራችኋለሁ። እና ውድ ቤተሰብ ግን አንድ ነገር ልነግራችሁ ነው፣ ልጠይቃችሁ ነው። ምንድነው ላይክ ማታረጉ? ቪዲዮ ስትዩ ላይክ ለምን አድርጋችሁ አትጀምሩ? ተው እንጂ የኛ ቤተሰቦች እናንተ ናችሁ። ግድ ፌመስ ስንሆን ነው ቪዲዮአችን ላይክ የሚደረግ ነው አይደለም። የፌመሱትም አንዴ ፌመስ አለ ሄደዋል ነጥቀዋል። በቃ እኛ ጋር መሆን ያለባችሁ እናንተ እኮ ላይክ ሰብስክራይብ ያደረጋችሁ ሰብስክራይብ እዩት። ባይጠቅማችሁ አይጎዳችሁ ቪዲዮአችን ማለት ነው። ፈታ አንዳንድ ቁም ነገር አለው አንዳንድ ፈሪ የሆኑ ነገሮች ስለሆኑ ስታዩ ደግሞ እስከ መጨረሻው እዩት። ጀምራችሁ አትተውት። ቁም ነገር ስልካችሁን ከፍታችሁ ተውት፣ አትዩት። ቪዲዮን ከፍታችሁ እና ውድ ቤተሰብ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልን። በጣም እንወዳችኋለን፣ እናከብራችኋለን። የኛ ወዶች፣ የኛ ምርጦች። መሀል ላይ ግን አንዳንዴ እንቅልፍ እየመጣ ነው። አሁን በቃ ምግብ ላዘጋጅ እንደዚህ ብዬ አላደረኩም ነገር ቆሎ። አሁን እስኪ እቺን ቆሎ እየበላሁ ተኛ ነበር። ይበላችሁ እቺን እንግዲህ ቆሃ ቀጭን አድርግና ወይን ትላርግና እሺ ብለሽ በቃ ማራጭ ነኝ። እንዴት እንደሚያስጠላ ወይ ወንድ ላጤ እንደሆናችሁ ቀሩ። እዛ ውጭ አግብታችሁ ሚስቶቻችሁ እውነት ሚስቶቻችሁ መለየት የለባችሁ በምንም ታምር ማለት ነው። እንዴት እንደሚያስጠላ ቤቱ በጣም የሚያስጠላ። ከዛ ውጭ አትዩት። ትዳር የሚባለው ነገር አትዩት፣ አትሞክሩት። እንደዚህ በጣም የሚያስጠላ እግዚአብሔር ምስክሬ ነው። እኔ አሁን ምን ላድርግ በቃ አስጠላኝ። ከልዬ ጋር መጫወች በራገጥ ምናምን በቃ ስገባ እንደዚህ የሚያሯሩጥኝ ነገር ምናምን እሱ ነገር የት ረብስ ምናምን የሆነ ክፉ ነገር አትልመዱ። ከለመዳችሁ ደግሞ ያ ነገር
እንዳይርቃችሁ እኔ የምመክረው ነገር ማለት ነው። በጧት ተነስቼ እሄዳለሁ። የፈለገ ስራ ይቅር እንጂ በጧት ተነስቼ አዳማ በቃ እሄዳለሁ። እንዴ ለምን ጥንቅር አይልም ሰው እንዴ እኮ እኔ ፈታ ማለት ነው። አፍቆኛል ማለት አሁን ልሰራ እያሰብኩኝ አስጣላኝ። ሽንኩርት አውጥቼ በቃ ልጥስል ሳስበው ገና ከትፌ አቁላልቼ የሆነ ነገር ወይም ሽሮ ወይም ፍርፍር ወይም እንደዚህ እንትን ሌላ ምስር ምናምን ነገር በተለይ ደግሞ አዛ ነው ያቆያል እና ተብሎ የሚደርስ ነገር ወይ ፍርፍር ወይም ሽሮ እንደዛ ነገር ልሰራ ሳስበው ብቻዬን አውጥቼ ልበላው አልኩና ታውኩት። ምን ትላላችሁ እናንተ? ደረቁ ዳቦ ያመጣሁት እንዴት አድርጌ ነው? ምንድነው መሬት መንቀጥቀጥ? እንደፈለኩ ዛሬ መሆን አለብኝ። ማንም የለም። ፈለኩ ስፖርት ሰራለሁ። እስካሁን እነሱ ሲኖሩ ማለት ነው። በቃ ዛሬ እንደፈለኩ ማለት ነው። መዝናናት ፈታ ማለት እችላለሁ። እሺ ውድ ቤተሰብ፣ ከፈለኩ መጨፈር፣ ከፈለኩ መተኛት፣ ከፈለኩ እንትን ማለት፣ ከፈለኩ ፈታ ነው ማድረጋችሁ ዛሬ ማለት ነው። ምክንያቱም እናንተ ፈታ ለማድረግ ነው የመጣሁትና በጣም ነው የምወዳችሁ ማከብራችሁ። ይሄን ቪዲዮ ሼር፣ ላይክ፣ ሰብስክራይብ አድርጉ። ነገ አዳማ ሆኜ የሆነ ሰርፕራይዝ አደርጋችኋለሁ። አዳማ ሄዳለሁ። ፈለገው ታምር የፈለገው ጅብ ከምናምን ቢላጋ ከዛ አልቀርም። አዳማ እሄዳለሁ። ሳስበው እራት አልበላሁም። በቃ መስራት አለብኝ አሁን። በኋላ አሳያችኋለሁ። ግን እንቅልፍ እየመጣ ነው። በተኛ ይሻለኛል። እስኪ እናንተ ምከሩኝ። ቁም ነገር በተኛ ይሻላል? የምን አልጋ ምናምን መግባት የምን አልጋ መግባት ነው ምናምን በቃ እንደዚህ ነው። የምን አልጋ ከቤት ምናምን ቻው። ለሊቱን አሳጥረህ ሰላም ያውልቅ ሰላም ሰጥረህ ለሊቱን ይጠራልህ እንዳይረበኝ አድርገህ ሰጠኝ ፈጣሪ ያመሰግናል። ነጋ ስንት ሰዓት ነው? ቪዲዮን አልዘጋሁትም። አላችሁ እናንተ አላችሁ? ቻው።